አሁንም ቢሆን ነው የምላችሁ ያ አንቺ ፓስፖርትሽን እስኪቀበልሽ አንቺ ሞተሻል። ፓስፖርትሽን የሚቀበልሽ እሱ ማን ስለሆነ ችግር የለውም ሊያስጨርስልኝ ነው። አክስት እኮ ነው ስለሚያስጨርስልሽ። እነዚህ ሰዎች የህይወትሽን ቅፋት ናቸው። አንቺ ዝም ብለሽ ትፈርሚያለሽ። ማስፈርምሽ አትፈልግም እሷ። ለምንድን ነው አይደለም ምን አይነት ቤተሰብ ውስጥ ነው ያለሽው? ችግራችንን ይፈታልን የሰውዬ ነው አይደል? ጆን ለምን ነው ነገበው ምን ተፈጠረ ያለው ምንድን ነው የምትነግሩኝ ነገር? ምን አገባህ አንተ? ለምን መርብረን እንነግርሃለን ላንተ። እንግዲህ ካላስረዱኝ እኔ ሙሉ ለሙሉ እውነታውን ካላወቅኩኝ እቺ ልጅ ወሬትም እንደማትሄድ ደጋግሜ እነግራቸዋለሁ። ፓስፖርቱ ይኸውና አልተሽም። ለምን ነው ራስሽ እንደዚህ ይሆንሻለሽ? ለምን ነው ራስሽ ወደ ገደል የምትከቺው? ያ አሁንም ቢሆን ነው ልብሽን በደንብ ብለሽ አረጋግተሽ አዳምጪ። ልቧን እንድታረጋጋ ካጠገቧ ዞር በል። እነዚህ ሰዎች ትናንት ለቤተሰቦች ለንብረት ያልተመለሱ ላንቺ መልሳል። ሲበዛ ያሰክራል። ቆይ ምንድነው እየተፈጠረ ያለው? ቆይ እስቲ አስረዱኝ። እሺ ምንድነው ማስረዳት ላንተ? ምንድነው ላንተ ማስረዳት? ተረጋጊ ቢያንስ አንቺ። አሁንም ቢሆን ነው የምላችሁ ከእናንተ ጋር ተረጋግቼ ማወራበት አንድና አንድ ምክንያት የእሷ አክስት መሆናችሁ ብቻ ነው። ባትረጋጋ ምንም ነገር አላስረዳም። በትምህርት ብዬ ሞልቻለሁ ከፎርሙላ። ችግር የለውም ሚስቴ ብሎ ይዞሽ ይሄዳል። እዛ ስትደርሽ አይሆንም እንደዛው ይሆናል። አንቺ አይማየንሽና ግልጭም እንዴ ያላትኩሽ ምን አባቴ ላድርግ? እሺ እየተጫወቱብኝ ነው። በቃ ይጫወቱብኝ። እሺ ምን ላድርግ? እየተጫወቱብኝ ነው አልሽ? አይ ግድ የለሽም። እና ምን ያደረጋችሁ ነው? እየቀባችሁ ነው እንዳላችሁ። ታይ እነዚህ ሰዎች አይጠቅሙሽም። ይኸውልሽ ይቺ ጊዜ እና ለምን ዋሸሽኝ? አሻቲማ ልጅነትሽ እኮ አልበስል አልሽኝ እኮ። ተይ እኮ ብልሽ እኮ በጣም በስላችሁ። ያንንም ታማክሪያለሽ፣ ያንንም ታማክሪያለሽ። ልጅ በኋላ እድሜ እኮ ጫወታ አይደለም። ምን አገባክ? ምን ይመለከትካል አንተ በኔ ብር? እንዴት ነው የማይመለከተኝ? ምንም አይመለከትም። እናንተ ወስዳችሁ በጠፋችሁት ብር ነው እሷ እየተንከራተተች ያለችው እኮ። አይመለከትክም። እናንተ ወስዳችሁ በጠፋችሁት ብር ነው እሷ እንደዚህ የምትንከራተተው። አይመለከትም። ምንድነው አንቺ እነዚህ ሰዎች ከህይወትሽ ማታስወግጂው? ምንድነው እንዴ? ቢሮ ሄጄ ውሻ አድርጎ አኗርን ልገይ ነው ብሎ መለሰኝ። አሁን ደግሞ እንደዚህ አይነት ጠርቶ በህይወቴ ውስጥ ጣልቃ የሚገባበት ምክንያት ምንድነው? ምንም አይደለም። የሆነ ነገር ይናገራሉ። ምንድነው ወሬትማ አልሄድም። ቁጭ በይ። ወሬትማ እናወራም። ቁጭ በይ አንቺ። ምንድነው ነገር እዚህ እናወራዋለን። ቁጭ በይ። ምንድነው አንቺ ፓስፖርትሽን እዚህ የተፈጠረ የሚቀበልበትን መብት ሰምተሽ ስለሚያውቁት ነገር ብሩ እንደሄደ አንቺ ቆይ እኔ አንቺን ላውራሽ። ፓስፖርትሽን እስኪቀበልሽ አንቺ ሞተሻል። ፓስፖርትሽን የሚቀበልሽ እሱ ማን ስለሆነ? ችግር የለውም ሊያስጨርስልኝ ነው። አክስት እኮ ነው። ማን ነው ስለሚያስጨርስልሽ? እነዚህ ሰዎች የህይወትሽን ቅፋት ናቸው። እናመሰግናለን። በዙሪያሽ እየዞሩ እንደ እንቅፋት እየደፉሽ ነው። እናመሰግናለን። ይሰሙኛል። ልጄ ስሚኝ፣ አዳምጠኝ፣ በደንብ አዳምጠኝ። አሁንም ፓስፖርቱን ይዤ ነው የምዞረው። መቼም እጃችሁ ላይ አይገባም። እቺ እንደምታስቡት ደግሞ አይፈጠርም። እቺ ልጅ ወዴትም አትሄድም። እኔ ይኸውልህ በገንዘብም ቢሆን ሌላ ፓስፖርት አውጥቼ እናያለን። እስቲ እኔ የለውም በቃ እልካት። እሺ ሶፊ ስንት ነገር አውርተን ጠይቅኝ። እሺ አውራን ብዙ ነገር ጠይቅልኝ። እሺ ምንድነው አንቺ በማይመለከትሽ ነገር ሰውዬውን አትፈልጊውም አንቺ አይደለም ነው? ይሄ ሰውዬ ምንድነው ህይወትሽ ውስጥ የሚሰራው? ለምንድን ነው በህይወትሽ እንቅፋት የሚሆኑት? እነዚህ እንቅፋት ምን ሆነው እኛ ነን ጭራሽ? እናንተ ጥሩ ነገር ነው እያደረጋችሁ ያላችሁት። ያውኑ እሁድ እንፈራረማለን ብለን ነበር አይደል? ፍርሚ ያቋርጣል። ለምንድን ነው የሚቀረው? በምን ምክንያት ነው የሚቀረው? ጆር ማግባት ስለሌለብኝ ነው። ምን አገባሽ? አንቺን ይመለከትሻል። ወረቀቱን ይመጣልሻል፣ ትፈርሚያለሽ። ለምን ነው የምትፈርመው? ትፈርሚያለሽ ወረቀቱ ላይ ትፈርሚያለሽ አልኩሽ። ትፈርሚያለሽ። ይሄ ሰውዬው ያላገባ መሆን አለበት እኮ ነው። አሁን ለምንድን ነው የምፈርመው? ትፈርሚያለሽ። አንቺ ዝም ብለሽ ትፈርሚያለሽ። የማስፈርምሽ አትፈልግም እሷ። ለምንድን ነው አይደለም ምን አይነት ቤተሰብ ውስጥ ነው ያለሽው? ችግራችንን ይፈታልን ያ ሰውዬ ነው አይደል? ጆን ለምንድን ነው እንዳገባው የምትፈልጊው? ዝም ብለሽ ትፈርሚያለሽ። ዝም ብለህ ለምን እንደምትፈርመው? እቺ እኮ ሕፃን ልጅ እኮ አይደለችም እንዴ? የምታገባው ሰው ታውቅም እንዴ? ሕፃንነቷንና ትልቅነቷን ለኔ ተው። አንተ እስኪ ጥግህን ያዝ። ለምን ነው ጥግ የሚይዘው? የምታገባውን ሰው ካልፈለገች እኮ አለመፈለጓ ነው የተናገረች ነው ያለችው። ማግባትም ከፈለገች ማን ነው የምታገባው? ለምን ነው የምታገባው? አልፈለግም ካለች ለምን ነው የምታስገባው? ለምንድን ነው ቢሆን የምትምለው? ዝም ብለሽ ቁጭ ትያለሽ። ሰውዬውን እኮ አሁንም እኮ ሶፊ ሰውዬውን ብሄድ እኮ አላገባውም። አብሬው ለትንሽ ጊዜ ብቆይ ነው በቃ።
ምንድነው እየተፈጠረ ያለው? ምንድነው የምትነግሩኝ ነገር? ምን አገባህ አንተ? ለምን መርብረን እንነግርሃለን ላንተ? እንግዲህ ካላስረዱኝ እኔ ሙሉ ለሙሉ እውነታውን ካላወቅኩኝ እቺ ልጅ ወዴትም እንደማትሄድ ደጋግሜ እነግራቸዋለሁ። ፓስፖርቱን ይኸውና አልሰጥሽም። ፓስፖርቱን እንዴት እንደምትቀበል እንድትረሺ ስለፈለኩ እንደዛ ያልኩሽ። እስቲ በምን እንደሚወስዱት እናያለን። ሲቀጥል ደግሞ ነው ጉዳዩ ፓስፖርቱ ብቻ አይደለም። ይሰሙኛል። ሌላም ጉዳይ አለ። ጆሮአችሁን በደንብ ከፍታችሁ አዳምጡ። ጆሮ ከፍተህ በደንብ ጆሮአችሁን ከፍታችሁ አዳምጡ። እቺ ልጅ ወዴትም አትሄድ። እናንተ እሺ አስወዱኝ። እሺ አይ ጆን አላገባው አልሽ። ለምን ነው እንድትገቢ የሚፈልጉት? እሱ ነው ያዘሽ። እሺ ቆይ ረገበ ሁሉም ነገር ሰርዣለሁ እኮ። ይኸውልሽ እኔ ማስይዝሽን መስመር ዝም ብለሽ ትይዣለሽ። ይሄ ሰውዬ ከህይወትሽ ይሄንንና አባሪዎቹን ከህይወትሽ አውጪ። ምክንያት ከኔ ጋራ ተማከሪ። እኔ ልጉዳሽ ግድ የለሽ። አክስት ጓደኞቼ ናቸው፣ እንደዚህ እንድትያቸው አልፈልግም። ጓደኛ ከቤተሰብሽም እንድትማከሪ እድል ሲሰጥ ነው። እሺ ተማከሩ እስቲ እድል እንስጣችሁ። አንዱ ነገር ጣጣ እሺ አረጋ በሉ፣ ቁጭ በሉ። እሺ አስረዱን እስቲ። ከፈለገ ሌባ ይለኛል፣ ከፈለገ ሻጥሽ ይለኛል። እና ያንዳንዱ ነገር ምን ጋር ነው ያሸወት? ትላንትና ለንብረት ብሎች ልጅ ይሸጣል ነበር ወይ ነው? አሁንም ተመሳሳይ ነገር እያደረጉ ነው። አስቁሚልኝ። በጣም ስለናቀሽ ቁጭ ብለሽ እንኳን ታሰድብኛለሽ። ቁጭ ብለሽ እንኳን እኔ አሁንም ቢሆን ነው የምላችሁ። አሁንም እርሶ ውጪ ላይ የሚንቀሳቀሱት የእሷ አክስት መሆናችሁ ብቻ ያውነቱን ነው። ሴትዮ ልጅቶች እያስማሙ ነው። ምን ነው የማይገባሽ? አሁን ጆ እንደዛ ገቢ ይሉሻል፣ ጆና ግቢ ይሉሻል፣ ሽማግሌና ግቢ ይሉሻል። ስንት ሰው ቦታ ነው የሚድሩሽ? ለስንት ሰው ነው የሚድሩሽ? ምን አስጨነቀህ ካንተን? አይደለም እኔ እርሶንም አስጨንቀዋለሁ። ችግሩን እኮ ለመፍታት ከመጣሁ በኋላ እመለሳለሁ። ቢበዛ 2 አመት ቆይ ነው እዛ ነግረሽን አይደለም ደርሰንብሽ። ጋር የተማከርሽው በሙሉ እየመጣሽ ለነሱ ነግረሽን አይደለም እኛ ነው የደረስንበት። አሁንም ቢሆን እዚህ የተቃጠር ነው እንድትመጪ የፈለኩበት ጉዳይ አለ። ንብረቱን የተበደሩትን ብር የታደረጉት ይሄ አንተ ቤት ሲቀጥል ደግሞ የነሱ ጉዳይ ነው። አንቺ ምን አገባሽ? ደግሜ ነግሬያለሁ። ይሄ አንተ ቤት ስራ አይደለም። ሰውዬ እባክህን እረፍ። እንደዛ አሉሽ እንጂ ኪያ አይደለም። ከጀርባ ያለው ነገር እንደዛ አይደለም። ሲቀጥል ደግሞ እሺ ሰረዘችው እኮ። ቆይ ሰረዝኩት ነው ያልሽኝ አይደል? አዎ። ለምን ዛሬ ነግሬህ አልነበረም? እሺ ለምን ደስተኛ ያልሆነች? አክስቱ አልገባኝም ያንቺ ነገር። በቃ እኔ ያልኩሽን እኔ እና አንቺ ነን የምንማከረው። ምክንያትሽን ንገሪኝ። እኔ እና አንቺ ነን እሱ አያስፈልገንም። እሱ ንገሪኝ። ችግር የለውም። እሱ ችግር የለውም አይደለም። አክስት ስለሁሉም ነገር ያውቃል። በቃ አይደለም። ስለሁሉም ነገር ነግሬዋለሁ። እኔ እና አንቺ ነን የምንማከረው። ወረቀቱ ይመጣና ትፈርሚያለሽ። ከማን ጋር? ቆይ ካልፈለግ ስንት ሰው ነው የምታጋቧት? ለምንድን ነው እሱም አገባው? ዝም ብለሽ ለምን አትፈርሚም አንቺ? ፊርማዬን የፈለግሽ ለምን? ፊርማሽን ነው የፈለኩት። አክስት ያቀረኝ 1 ሳምንት ነው። እባክሽ አንቺ እንኳን ቢያንስ አትጨቃጨቂኝ እባክሽ፣ ለምንሽ። እኔ አልጨቃጨቅሽም። እንደምወድሽ ታውቂያለሽ። እንደምወድሽ ታውቂያለሽ። እኔ ላንቺ መጥፎ ነገር አላስብም። ዝም ብለሽ እነሱ እንደሚያዋጅቁሽ ጭንቀት እንደሚለቁብሽ አትጨነቂ። እነሱ የሚሉሽን አትከተይ። እኔ ላንቺ መጥፎ ነገር አላስብም። ቆይ ምንድነው እየተፈጠረ ያለው? ቆይ እስቲ አስረዱኝ። እሺ ምንድነው ማስረዳት ላንተ? ምንድነው ላንተ ማስረዳት? ተረጋጊ ቢያንስ አንቺ። አሁንም ቢሆን ነው የምላችሁ ከእናንተ ጋር ተረጋግቼ ማወራበት አንድና አንድ ምክንያት የእሷ አክስት መሆናችሁ ብቻ ነው። ባትረጋጋ ምንም ነገር አላስረዳም። አንቺ ለምንድን ነው የምትለማመጪው? ወዴት ነው የሚሄደው? ለምንድን ነው የምትለማመጪው? አንቺ እሱ ወዴት ነው የሚሄደው? ኪያ ምንድነው? ጥሩ አይመጣም እዚህ ከሆነ እኔ ምንም ይመጣ ይመጣል። አንቺ ለምንድን ነው እሱን የፈራሽው? ምንድነው የምትለማመጪው? እሺ ቁጭ በሉሽ፣ ቁጭ በሉ። ፓስፖርትሽ እሱ እጅ ነው አይደለም? ይቀደዋል አይደለም? እንዴት አድርጌ እንደምልክሽ ነው። አግስቴ ለምን አታርፊም? ቢያንስ ስለዚህ ከሆነ እኔ እልህን አስጨርሳለሁ። ቆይ እያስፈራሩኝ ነው። አንተ ነህ እኮ እያስፈራራህ ያለው በማያገባህ ጉዳይ። እሺ በትክክል ነው አውራሽ። በትክክል እኮ ወሬው በማያገባው ነገር አይግባ። እሺ ይቅርታ። ይሄን ሰውዬ ተው የምትይ ከሆነ ተው በይ። ይቅርታሽ። እኔ ነኝ በማያገባኝ ጉዳይ የገባሁት። በማያገባህ ነው እየገባ ያለው። በሰው ህይወት ነው እየገባ ያለው። እሺ እሺ ይቅርታ። እሱን ማግባት አልፈልግም እያለች ነው። በግድ ታገቢያለሽ ትፈርሚያለሽ የሚሏት ለምንድን ነው? እሺ እሱ ያንተ ሚስጥር አይደለም። እኔ ልጅ እኔ ነኝ ወረቀቱን ማመጣልሽ። ልጅ ዝም ብለሽ እኔ ያመጣልሻለሁ፣ ትፈርሚያለሽ፣ ከዛ እፍስ ትሄጃለሽ። በቃ አለቀ። ቆይ አንዲት ነው ሰኞ ማታ እኮ ሄዳለሁ።
ሰኞ ማታ ልትሄጂ ነው አይደለም? እኔ ወረቀቱን አምጥቼልሽ ትፈርሚያለሽ። ከጆ ጋር ለምሮ የሚያጋቡሽ ሽማግሌው ጋር የሚያጋባት ከሆነ እኔ እኮ ግራ እየገባኝ እኮ ነው ያለው። አሁን ነገር ይሄ ሰውዬ እኮ መፈረም አለበት ታውቂያለሽ። ይሄ ሰውዬ ሚስጥረኛ የቤቱን ሚስጥር በሙሉ እንዲያውቅ ነው የፈለግሽው። ይወቅ ችግር የለውም ወንድሜ ነው። አክስቴ ምን ሆነሽ ነው? እኔ አሁን ቆይ ኪያ ሲጀምር ነው የምልሽ የሆነ ነገር አሁንም እያሰቡልሽ ነው። ምንድነው የምናስብላት? እሺ አይደለም ቆይ ካናዳ አንድ ቴር የሚፈልጉ ከሆነ ለሽማግሌው ልኛለሽ ብለሽ ታስቢያለሽ? በደንብ አንተ ነህ በደንብ እባክህ በጉልበት ካምላክ ተወን። አንተ የምትለመንበት አምላክ የለህም እንዴ? ተወን በቃ። እሺ እኔ ተዋችኋለሁ። እሺ እኔ ግን አሁን ግራ እያጋባኛል ነገር ግልጽ ያድርጉልኝ። አንደኛ ካናዳን ትሄጂ ይሄ ህፃን ልጅ አይደለም እኮ እኛ እኮ ምን እንዲያሰቡ እንደሆነ በደንብ እንገባለን። ካናዳ ትሄጂ ፈልጓል ምን እንደማስፈታቅ አይደለም ኪያ ግን ለማወቅ እየፈለገ ሽማግሌው እንድታገቢ ፈልጓል አይደለም ወይ ነው እኮ አይደለም ግድ ሆነብኝ ሶፊ። እሺ ስለፈለኩ እኮ አይደለም። እሺ ይሁን ብቻ ታገቢ ነው። እሺ ሰውየውን ካናዳ ትሄጂ ይፈልጋሉ። ከጆ ጋር ተጋቢ እያሉሽ ደግሞ ለምን እዚህ ጋር የሚድሩሽ የሆነ ነገር አስበዋሉ። እነዚህ ሰዎች ምንም የማያልቅ ነገር ነው ሁሌ የሚያመጡት። ምንድነው አንተ የማያልቅ ነገር ቆይ አንተ እንትን የምትለው አንቺ ለምንድነው ይሄን ሰውዬ የምታማክሪ? ለምንድነው ይሄን ሰውዬ ከህይወትሽ አውጥተሽ ከቤተሰብ ብቻ ማተማከሪ? እሺ ከቤተሰብ ጋር ሲተማከረሽ እስቲ ያማክሯት እስቲ። ምን ሆነሽ ነው ኪያሽ? ያኔ አሁን ምንም ጥያቄ ምንም የፈጠረብሽ አይደለም። ለአንቺ ጻል ልጅ እኮ አይደለሽም እኮ ወደዚህ ቤትልሽ ወደዛ ቤትልሽ ወደዛ የምትይ እኮ ግዴታ እኮ አይደለም ኪያ። እናንተም እያላችኋት እኮ ነው እንኳን እኛ አሁን እኮ ሁለት ሰው እየመራት ነው ኪያ። አሁን ምን አለ መሰለሽ እኔ አሁንም ቢሆን እሺ ጠይቂያቸው። እሺ ምንድን ነው እሺ አሁን ንብረቱ የት ነው? እሺ ንብረት አይመለከትክም። እሺ ተበደራችሁት። አሁን አንቺ እየተሸጥሽ ትሆናለሽ ኪያ። አንቺ የምትሸጭበት ምክንያት ምንድነው? አይደለም ልታስራት ነው በቃ። ይሄ ሰውዬ ትልቅ ሰውዬ እንደሆነ ታውቂያለሽ፣ እኩያሽ እንደሆነ ታውቂያለሽ፣ እንደማትፈልጊ ታውቂያለሽ። ሲቀጥል ደግሞ እያስፈራራ ባሳይ ሰው የወጣት ነው የሚመስለው። እንደምታስበው አይነት አይደለም። በቃ ዝም ብለክ እንዲሆነ ዳንቺ ለምን ሁለት አይነት ነገር የምትይው? አንዴ እዛ ጋር አልቅሰሽ አልፈልግም ትያለሽ፣ እዚህ ጋር ደግሞ ሌላ ነገር። ሶፊ ብዙ ነገር ይጎዳል። በማርያም በቃ ተው እስቲ እኔ ልፍታው። በቃ ተው። ለሁለት አመት ነው አይደል? ለሁለት አመት ቢሄድ ምን ችግር አለ? እንዳንፈታኝ እናንተ ጣልቃ እየገባችሁ ያ ይሄ እኮ አሁን ያለንበት ህይወት እኮ አንቺ በባለ ንግድ አይደለም እኮ ሄደሽ የምትሸጭበት አይደለም። ለሆነ ሰው ምናምን ነገር እነሱ ለሰሩት ወንጀል አንቺ ግዴታ መካሽ አይደለሽም። ምን ወንጀል ነው? እሺ ምን እኮ መፍትሄውን እንፈልግ። እሺ ምን ላድርግ የምትይው? እየሸጣችሁኝ ነው እያልሽ ነው? እና ምን እያደረጋችሁ ነው? ይሄን እያልሽ ነው? እና ምን እያደረጋችሁ ነው? እሺ ፈልጋ ነው ታዲያ ሰውዬው እኮ እያስፈራራት ቋንቋ ነግሬሃለሁ። ፈልጋ ታገባም ትፈልገዋለች። ንገሪ። ፊርማው ምንድነው? ምን አስመጣሽ? ፊርማው ከጆ ጋር አይደል እና ከማን ጋር? ሰውዬው ነው ለሰውዬው ነው የምትፈርሚው። አስፈርምሻለሁ። ወረቀቱ ይመጣል። ሸርት ትፈርሚያለሽ። ምን ብዬሻለሁ እኮ ቀድሞውኑ እኮ ብዬሻለሁ። የሆነ ነገር አስበዋለሁ። እንዴ ችግር የለውም ኖርማል እንትን ማለት ትችላለሽ ብለሽኛል ነበር እንዴ? ችግር የለውም። እሱ አሁን ሲያስወጣሽ ምን ናት ብሎ ያስወጣል? ዝም ብሎ ማስወጣ በትምህርት ብዬ ሞልቻለሁ ከፎርሙላ። ችግር የለውም። ሚስቴ ብሎ ይዞሽ ይሄዳል። እዛ ስትደርሽ አይሆንም። እንደዛ ይሆናል። ቤተሰብሽን ማጥራት ፈልጊያለሽ? ስሚ ሲጀምር ነው የምልሽ ቀድሞውኑ የሆነ ነገር እያሰቡ ነው እኮ የምልሽ። ምን ድጋሚ ትፈርሚያለሽ። እንደዚህ አይደለም። እና ታዲያ እነዚህ እያሉ እንዴት እንደዚህ የሞላሁት እኮ በትምህርት ነው አይደለም? በትምህርት ነው የሞላሁት። ትማሪያለሽ። በትምህርት ነው የሞላሁት። ይኸውልሽ እና ሞኝ አትሁኝ። ይኸውልሽ እናቴ ሞኝ አትሁኝ። እናትሽንም ይወስዳታል፣ ያሳክማታል እዛ። አንቺም ትምህርትሽንም ትማሪያለሽ፣ ጥሩ ህይወት ትኖሪያለሽ። ተይ እዚሁ ተጨፍልቀሽ አትቅሪ እባክሽን። እነዚህ ሰዎች አይጠቅሙሽም። ይኸውልሽ እቺ ጊዜ እና ለምን አሸሽኝ? አሻቲማ ልጅነትሽ እኮ አልበስል አልሽኝ እኮ ተይ እኮ ብልሽ እኮ በጣም በስላችኋል። ያንንም ታማክሪያለሽ፣ ያንንም ታማክሪያለሽ። ልጅ በኋላ እድሜ እኮ ጫወታ አይደለም። ተይ በእድሜሽ አትጫወቺ። ይሄ ጊዜ ሲያልፍ ነገር እነዚህ በዙሪያሽ ያሉ ዞር ብለው አያዩሽም። ሞኝ አትሁኝ። ስለዚህ ሞኝ አለመሆን አይደለም ጆ ብለሽ አስፈርመሽኝ ከዛ እሱን አግብቼው ሊሄድ ነው። ግድ የለሽም። እዛ ስትደርሺ ትፈቺዋለሽ። እዛ ስትደርሺ ብዙ ነገር አለ፣ ብዙ መላ አለ። በትምህርት ብለሽ ነው የሞላሽው ብለሽ በትምህርት ሞላው አይደል? በትምህርት ነው የሞላሁት እኔ። በትምህርት እንደሚሄድ ነው የማውቀው። ትማሪያለሽ። ለምን ጉዞት? እኔ ኪያና ሰዎች አሁንም ከጀርባሽ የሆነ ነገር እያሰቡ ነው። ይኸው አታያቸውም? አሁን ሁለተኛ ወደ ስታወራ ቀድሞውኑ አንቺን ከአኗር ያልደያዩሽ ሆን ብሎ ጆን ታገቢያለሽ ብሎ እሱ ላይ ያስፈረመውሽ ሰውዬው ሊያጋቡሽ ነው
አይደለም ነው አይደለም ነው ይሄን ዝም ብለህ ለሰው ፍቅረኛ እንዳሉ እየማገጠብኝ እንደነበር ስነግርሽ ምን አሁን ሳወራቸው ካንቺ መጀመሪያም ብዬሻለሁ እኔ ጆ ዝም ብለሽ እንዲሁ ከአንዋር እንድትለያይልኝና ቆረጥ እንድትይ ነው። አሁን ታዲያ እነዚህን አምነሽ ነው ሰውዬው ጋር የምትሄጂው? ለአንቺ ስሜት እንኳን ያልተጨነቁ አይደለም እኮ እሺ ሶፊ ገዛ ካልሆነ እኮ ቤቱ ይሸጣል። ለአንቺ ስሜት እንኳን ያልተጨነቁ ሰዎች አሁንም መፍትሄ አለ ኪያ። እዚህ ነገር ስትወርቂ ዞር ብሎ ነግሬሻለሁ ኪያ። አሁንም ቢሆን መፍትሄ አለ። እነዚህ ሰዎች የሆነ ነገር እያሰቡ ከመጀመሪያው ጀምሮ ጆ ሚስትና ቤተሰብ እንዳለው እያወቁ እንኳን ያራሩልሽ ሰዎች ሰውየው ልክ እኮ አይደለሽም አንቺ ራስሽ። አንቺ አሁን ልክ ያልሆንኩ መስሎሽ ነው የሆነ ቦታ ላይ ስትደርሺ ልክ መሆን ይገባሻል። ሶፊ ገንዘቡንም አልቀበላለን። እሺ ምን አባቴ ላድርግ? አለበዚያ እመጣለሁ እያለኝ ነው። እሺ ከመጣ በኋላ ድጋሚ ከአንዋር ጋር ይጣሉ ኪያ። ሆን ብለው ነው እንደዚህ የተካሄደ ያለው። ሆን ብለው ነው። አንዋርን በህይወት በእውነት የምትወጂ ከሆነ በህይወት እንዲኖር የምትፈልጊ ከሆነ እነዚህም ሰዎች ከህይወትም እንዲኖር ስለምፈልግ በዙሪያሽ ያለ ሰው በሙሉ ይጎዳል። በዙሪያሽ ያለ ሰው በሙሉ ይጎዳል። ወንድሞቼ ብትይ፣ ጓደኞቼ ብትይ፣ ቤተሰቤ ብትይ ሁሉ ይጎዳል። ተይ ግድ የለሽም። ይኸውልሽ ሆነም ቀረ አንድ ሳምንት የሚሆን 15 ቀን የቀረኝ ማሳለፈው ከአንዋር ነው። ይኸውልሽ አንዋር የሚባል ሰይጣን ጥሩ ስለለከፈሽ እሱን እግዚአብሔር እሱን አንቺ መሄዱን ብቻ ተስማሚኝ እንጂ እሱን ሄዳለሁ እኮ ቪዛ ተመቷል። ግን በቃ ሶፊ በገብርኤል ስጠኝ በቃ እሱን ተቀበይ። እንዴትም አድርገሽ ተቀበይ። ሲቀጥል አንቺ አይማያንሽና ግልጭም እንዴ ያለጥኩሽ ምን አባቴ ላድርግ? እሺ እየተጫወቱብኝ ነው። በቃ ይጫወቱብኝ። እሺ ምን ላድርግ? እየተጫወቱብኝ ነው አልሽ? ተይ ግድ የለሽም። እና ምን ያደረጋችሁ ነው? እየቀባችሁ ነው እንዳላችሁ። ተይ በኋላ የሚገባሽ ቀን ይመጣል። አሁን አይደለም የሚገባሽ። አንተ የሚገባሽ ነገር 80 ዓመት ቢሞላክም ህይወቱን ትደርስበታለህ። እሷን ግን የሴት እድሜ ነው አታሳልፍም። አትሰሪ እኮ ለትዳር ገና ነኝ። እኔ እኮ ትዳር ተቸኩዬ አይደለም ያለው። ገና አይደለሽም። በእኛ በቃ ድረንሽ ተስማምተሽ ተስተካክለሽ እንድትሆን ይፈልጋል። ተይ ሴት ልጅ በልጅነት ስታገባ ነው ውበቷ። ይሄ ከጠነዙ በኋላ ማግባት ምንድነው? በልጅነት ስታገባ ነው የሴት ልጅ ውበት። ተንከባክቦ የሚይዛት እንቁላል አድርጎ የሚይዛትን ስታገባ ነው ውበት። ወንም ቀረ ፈርሜ አይደለም ሄድ ፈርሜ አልሄድም ውዴ ትፈርሜ እሱን እኔና አንቺ እናወራለን። እኔና አንቺ በዘዴ እሱ እኔ አስተካክላለሁ። እኔ ማስተካከል ያለብኝን እኔ አክስትሽ የትም ጉድጓድ ገብቼ አስተካክላለሁ። በእኔ አትተማመኝም? በእኔ ተማመኝ። እኔ አስተካክላለሁ። እኔ ቆይ ምኑን ነው የምትሆነው? አላሩንም ነገር አያውቅም። ምን ያለኝን ጊዜ አብሬው ላሳልፍና ከዛ በኋላ እንት ስሚኝ አዳምጪኝ። ምኑን ነው የምትሆነው? ምኑን ያላወቀው ሊወጥ እያደረገ ነው እንጂ ምኑን ያላወቀው? ፕሮሰሱን ራሱ አይደል እንዲያገኘው ምኑን ያላወቀው? እነዚህ ሴትዮ ሊሸጡሽ ነው። እሺ ምን ላድርግ? እሺ ምን ላድርግ? እኮ ልሸጥ እንደምሄድ አንተ ልሸጥ እኮ ትላንትና ጆ ቤተሰብ እንዳለው ላንቺ እንደማይሆንሽ እያወቁ ሆን ብለው ልል ብለው ያስገቡሽ ደግሞ ለሰውየው ሊድሩሽ ነው። አሁንም ትፈርሚያለሽ። ምን ላይ እንደምታስፈሪ እንኳን አያጣቂም። ለምን ነው ራስሽ እንደዚህ ይሆንሽ ያለሽው? ለምን ነው ራስሽ ወደ ገደል የምትከቺው? ኪያ አሁንም ቢሆን ነው የምልሽ፣ ልብሽን በደንብ ብለሽ አረጋግተሽ አዳምጪ። ልቧን እንድታረጋጋ ካጠገቧ ዞር ማለት እነዚህ ሰዎች ትናንት ለቤተሰቦች ለንብረት ያልተመለሱ ላንቺ መልሳል። ሲበዛ ያሰክራል። ላንቺ መልሳል ወይ? ኪያ ግዴታ አይደለም። ሲቀጥል ደግሞ እነሱ የትም ዘለው ለጠፉት ብር አንቺ ግዴታ አይደለም። እናቴስ እሺ እኮ እኔ ማድረግ ያለብኝ እናደርግና አንቺ ማወቅ ያለባችሁ ንብረቱ መመለስ ባለበት። እሺ አኖርንስ ያስፈራራኝ ነው። ፎቶዎች ሳይቻለ ምንም አይመጣም። የነሱ ይሆናል። እነዚህ ፎቶ እየነሱ እየላኩለት ይሆናል። እንዴ አሁን 5 ሺህ ብር ብትከፍይ ማንም ሰው ፎቶ አንስቶ ይልካል እኮ። እንደሚያስፈራራት ያውቃሉ። አያስፈራራትም። ልጅ ስለሆነች እንድትወደው ስለፈለገ እንደምፈልገው በዚህ መልኩ ነው። አይ እዚህ ጋር ያለውን ነገር እንድትታይ ስለሚፈልግ ነው። እንዴት እንደሚወድሽ ስለማታውቂ ነው። እኔ አሁንም ቢሆን ኪያ ነው የምልሽ። እንዴት እንደሚወድሽ አታውቂም። ጊዜው ሲደርስ ታውቂያለሽ። እነሱም ሆነ እነዚህ ሰዎች አይንሽን ከልለውሻል። ከረሞ ነገር የለም። ሰርጉ ተሰርዟል። ለሙሉ ቤተሰቦች ንገራቸው። ሰርግ የሚባል ነገር የለም። ታይ አንቺ እንደዚህ አይነት ነገር አይደረግም። ተደርጓል።
ሀሳብሽ በኖርማል በፊርማ ይደረጋል። ኪያ ቬሎ ለብሳ ትወጣለች። ከዛ የአሜሪካ ባሏ ይመጣና ወይስ መጥቶ ሊያገባኝ ነው? አቅዳችሁ ቆይ ምን አቅዳችሁ? ሰኞ ልሄድ ለምንድን ነው የማገባው? እኔ አንተ የምትሰራው ስራ አወጣሁባችሁ አደበራችሁ። አንተ የምትሰራው ስራ እኔ ምን አደረኳቸው? ይሄን ራሱ መብት የለበትም። ተጫወቱ እንደሆነ ካሜራ የጠፋሁት ስለማልፈልግ አይደል እንዴ? ነገር ያለ በሳብሬል ትጎዳለህ። አሰራሪ ምንም ይመጣ ነገር የለም ኪያ። አንቺ ከምትጎጂው ያብስ አንቺ ከምትጎጂው ያብስ እናቴ ብታርፍ ይሻልሻል። ይሄንን ተኩላ ነው ከአጠገብ ዞር አለ። ግድ የለም ከኔ ጋር ተማከሪኝ። ምን ነው? ቆይ ተኩላው ማን ነው? እኔ ነኝ እርሶ ኖት? እናንተ ቤተሰባችሁ ወንድማችሁ ነው። ምን እንዳይመጣ አሁንም ቢሆን ነው የምላችሁ። በቃ ሶፊ ኪያ አንቺ ሶፊ በማርያም ስሚኝ በቃ ስጠኝሽ አንድ ሳምንት አለኝ። እሱን እንኳን አድርገው በሰላም ላሳልፍ እሱን ሳይሆን ከዛ በኋላ በሰላም እንድትሰልፊ ነው የምፈልገው። አሁን አክስሽ ይዘሽልኝ ሂጂ። ምንም አልፈልግም። አንዋር አይቀበልልሽም? አንዋርን እንዴት አድርጌ ስሙኝ፣ እኔ ነኝ ያስኩት። አንዋር ራሱ ወደ እናንተ ጋር ይመጣል፣ ያ ነገር ይፈጠራል። በዚህ ምክንያት እንደሚሄድ ማወቅ የለበት። ለትምህርት እንደሚሄድ ንገረው። በቃ በማርያም በስተባበረ ሙሉ ያየውን ቪዲዮ ምኑ ነው ምን ትችላለህ። ለአንተ ይሄን እኮ አልነግርህም እንዴ ሶፊያ። በቃ ለምን ታደርጋለህ? አንተ ራሱ እኮ ለአንተ እንድትገዛ እያደረግህ ምን አድርጌ ነው የምሄደው? ፓስፖርቱን ተቀበዩ። ይኸውልህ እቀበልሃለሁ። ልጅቷ እንዲሆን እየሄደች አልተውክም። እቀበልሃለሁ። እንዴት እንደምትቀበል ስለዚህ ተመልካቾች ነው ምን ማድረግ እንዳለብኝ በጣም እየገባኝ ይመስለኛል። ብዙ ነገር እያሰቡ ብዙ ነገር እያሰሩ የሚገኙበት ሁኔታ ላይ ነው ያለነው ተመልካቾች። እስቲ እኛ ደግሞ እንሄድና በቅርቡ የሆነ ነገር ይዤላችሁ እመጣለሁ። ምክንያቱም ከጀርባው ሆን ብለው ከመጀመሪያው ጀምሮ ጆ እንድታጋው የፈለጉት ለውቅ የጆ የሚፈርምበት ቦታ ላይ ሰውየውን አስገብተው ምናምን ነገር ከዚህ አግብታ እንድትወጣ ነው የፈለጉት። ለምን እንደዚህ ያሰቡ ምክንያታቸው ምን እንደሆነ አገባቸው አላገባቸው ምን ሊፈጠር እንደሆነ ምንም አውቀው ነገር የለምና አሁን እንደተረዳሁት ከሆነ በጣም ውስብስብ የሆነ ነገር ነው። ከመጀመሪያው ጀምሮ እያቀዱበት የነበረ ነገር ነውና ከዚህ ሰውዬ ጋር ይሄ ዲያስፖራ ከሚባለው ሰውዬ ጋር ብርም አልቀበልም ምናምን ብሎ ምን እንዳሰቡ ምንም ግራ እየገባኝ ነው ያለው። እነዚህ ሰዎች ከዚህ በፊት ብዙ ነገር ያደረጓት ለንብረት ያልተመለሱ ሰዎች ለኪያ ይመለሳሉ ማለት ዘበት ነው የሚሆነው። ለማንኛውም ተመልካቾቻችን እስቲ አዲስ ነገር ይዤላችሁ እመጣለሁ ብዬ ተስፋ አደርጋለሁ። እነሱ ሲሉት በዚህ ነው